ቢወዱኝ አይደንቀኝ ቢጠሉኝ አይከፋኝ ዛሬም እንደድሮ ለማንም ግድ የለኝ ነው የምላችሁ። እናንተ የምትወዱኝ ሰዎች አምላክ ያኖራችሁ፣ የምትጠሉኝ ሰዎች እንደ ጉዳያችሁ ነው የምላችሁ። እናንተ ማንነቱን በራሱ ጊዜ በራሱ ማንነት የገለጸ አቶ አበጋዝ ሁሉም ሰው አስመሳይ ነው እዚች ምድር ሲኖር ሁሉም አስመስሎ ነው የሚኖረው አለ። ሰው በህይወቱ አስመስሎ የሚኖር ሰው ፍጡር አይቼም ሰምቼም አላውቅም። አስመሳይ መባል ያለበት አንዳንድ ጊዜ የማይሆን ቦታ ስትገኙ አስመስላችሁ ልትሄዱ ትችላላችሁ፣ ዝም ብላችሁ ያንን ሰው አለማስከፋት ስትሉ። አለበለዚያ በህይወቱ አስመስሎ የኢትዮጵያ ህዝብ አስመስሎ ትዳር ገብቶ የሚኖር ወጣት ያየሁት አበጋዝን ነው። ከነ ማንነትህ ከነ ዘር ማንዘርህ ነው አንተ መሰደብ ያለብህ ብዬ አስባለሁ። ለምን አስመሳይ ስለሆንክ ከሁላችሁ ቤተሰቦች በሙሉ ለራሱ እውነተኛ በቃ ሰው አይመስሉኝም። እኔ በዚች ምድር ላይ አስመስለው ነው እስከዛሬም ሲኖሩ የኖሩት፣ አሁንም እያስመሰሉ ነው። ግን ይሄ ማስመሰል ማለት ደግሞ ራስን ያሳጣል፣ ያወርዳል። ወርደሃል ካህወዳ ዛሬ ደስ ብሎኛል ግን በምን በሉኝ ሩታዬ በአዲስ ነገር መጣለች። ለዚህ ክብር ያበቃኸኝ አምላክ ያመሰግናለሁ ብላለች። አዎ ጀግናዋ ነብሯ የሴትነት ወግ ያለባት የኢትዮጵያ ማንነት ያለባት ሩታዬ ነብሯ በጣም ነው ደስ ያለ። ግን ፈራሁት እኔ ሆዷን እንደዚህ ስለማያት እንኳን እንትን ብዬ ፕሮፋይል ምናምን አላደርግም። ሴት ልጅ ነኝ መውለድንም ስላየሁት በጣም ያስፈራል። ወጣቶቹ ግን ጓደኞቿ ወደንሶቿ ጀስት እየሰሩላት ነው። በጣም ነው ደስ የሚለው። ይሄን ክብር ለፈልጎት ያላገኘም በሚሊዮን ብር ኖሮት በማንኛውም ሰዓት መውለዳተው በገንዘብ ልጅ ባገኘም ብሎ የሚጓጉ ብዙ እናቶች አሉ፣ ብዙ አባቶች አሉ። መውለድን ቢሚለው ሴት ብቻ አይደለም ወንድ ልጅ መውለድን ቢይለዋል። ይሄን ማረግ ግን አልታደለም። ሩታዬ ነብሯ ግን በሴትነቷ ችላ ሁሉን ነገር ችላ ዛሬ ላይ እንደዚህ በቅታለች። የኔ ጀግና ነብር ፈጣሪ ሁለት ያርግሽ፣ ባለሽበት እሱ ይጠብቅሽ ነው የምለው። ሙስሊምም ክርስቲያኖችም በእውነት ዱዓ አድርጉላት። ዛሬ ደስታው ተቀላቅሎብኛል። የባለቤቷ ደግሞ ከሃዲነት ደግሞ ውስጤን ያማስለዋል። ወንድ ልጅ አላቅም እንዲህ ድንጋ ነው እንደመሰለው የሩታዬ ልጅ አይወለድም ብሎ ነበር እንዳይደርስም ብሎ ነበር እንደስከምን ድረስ ከዛች ከጋጠ ወጧ የተላላሰ መጥቷል። በምን እንደተላላሰም ወላሂ አላየሁም። እኔ አልዋሻችሁም። ዩቲዩብ ላይ ግን ስገባ ዜዶ ዩቲዩብ ጭነዋለኝ። በየትኛው አፕ ላይ እንደለቀቀ በእውነት አላየሁትም። ማለትም ተስፋ ስትቆርጡና ሲወርድባችሁ አንድ ትልቅ ቦታ ያደረሳችሁ ሰው ወርዶ ስታዩት ምንድነው የምትሉት? ራሳችሁን መቆጠብ ከዛ ነገር ማለት ነው። ክብርህን እንዳወረድካት ፈጣሪ ክብርህን ያውርደው አንተ። ሌላ ምንም አልልም እኔ። ሩታ ነብሯ ግን በቃ ሴት ናት። እንደዚህ የምታረገው አሁን ዛሬ የለቀቀችው ቪዲዮ ያደረገች ለመሰለኝ በክብርና አግብታ ስለወለደች እንደሱ በሐራም ስላልተጨማለቀች እኮ ነው። ኮራ ብላ ጀነን ብላ እንደዚህ ኮንፊደንሷ የጨመረው ትክክለኛ ህይወትን መሰረታለሁ ስትል ውሸታምና አስመሳይ ወንድ ቀርባ ሳታቀው ስለተበላች እኮ ነው። የሰው ማንነቱ በልጅነቱ ነው የሚታወቀው። ሰው ልጅ ማንነቱን የምትገምቱት እድገት ላይ ነው የሚበላሸው። ይሄ ማለት ነው አሳዳጊ የበደለው ቤተሰቦች ለራሱ በስነ ስርዓት ጭራሽ የሚኖሩ አይመስለኝም። ከብት ናቸው። እችን የመሰለ እንቆ የመሰለች ልጅ ትቶ ከሌላ ሲማግጥ የተንቢን አባት አላየነውም እንዴ? በዱላ እኮ ነው ያሻመደው። በእውነት አንዳንድ ጊዜ ቤተሰቦቹ ስልማ አንዳንድ ጽድት ያሉ ቤተሰብ አሉ እነ ተንቢ። ይሄ ግን አውሬ፣ አባትየው አስመሳይ፣ እናቲቱ እኮ ፈቅዳልኝ አንዴ እናቴ ወደ ሰው ሀገር ሄድ ብላ እኮ ብሎ የተናገረ ነው ባፉ። እኛ ምን ትሰርጉናላችሁ? አስመሳይ በመሆናቸው እኛ ዛሬ አይደለም ያወቅነው። እኔ ከአብርሽ ቤተሰቦች ቆይቻለሁኝ ሆዳም እንደሆነ ያወቅኩት።
በእውነት ፋሚሊ የሰው ይሉኝ የላቸውም። የሰው ምን ይልናል አይሉም። ምንድነው ማግኘታቸው ብቻ። ከችግር ውስጥ ያደግ የኖረ ሰው ማለት ነው ሲያገኝ ይጠግባል። ሰው ምንድነው ብሎ አሁን አብርሽ እንደዛ ነው። የመጀመሪያ ታውቃላችሁ አመጣጣቸውም እዳስ ቤት እንደነበሩ ተናግረዋል በራሳቸው አፍ። ዛሬ ላይ ግን በሩታ ሀብቴ ሰው ሁነው ሩታን ዝቅ እሳቸው ከፍ የሚሉበት ደረጃ ናቸው አሁን ያሉት አይደለ? ነገር ግን አይደለም። ጠብቆ ወደፊት ሩታ ሀብቴ ሚዲያውን ትመራዋለች። ወደፊት ጠብቁ። ባጭር ቀን ቢያንስ በጣት ነው የሚቆጠረው ከ20 እስከ 15 ቢያንስ ብትሰቃይ እሱም ያሽቃብጥ ከማንም አሽቃባጭ አረመኔ ሴቶች ጋራ። ግን ትናንትና ሌላ ነገር ጠይቆ ዛሬ ሌላ ነገር ሲለቅ የሱ ፋሚሊ ነን የሚሉ አለማፈራቸው። እኔ እንደ አይነቱ ልጅ ልጄ ብዬም እንኳን አልጠራውም። እኔ እንደ አይነት ቤተሰብ ቢወጣብኝ በእውነት እንኳን ቤተሰቦች አይደለም እኔ እንጃ በጣም ጋጠ ወጥና ለሰው ልጅ ምንም ከበር የሌለው ደንታ የሌለው አረመኔ ነው። ሩታ ሀብቴ ግን በወግ ማረጓ ወርዳ ልጇን በጎኗ ልታቅፍ ቀናት ነው የቀራት። ሲጀመር እኔ እንጃ 10 ቀን የሚሞላ ይመስል ሆዷ በጣም ነው ወርዶ አብቅቷል። በቃ ያ ረበና ጌታዬ፣ ሴት ልጅ ደካማ ነን። ደካማነታችን ደግሞ ስናረግዝ ነው። እንደዛ ምላችሁ ብዙ ነገሮች እንሰበራለን። ውስጣችን ይጨነቃል። ውስጣችን እንዴት አድርጎ ይለቀኝ ይሆን የሚባል ሀሳብ ስላለ ያ ረብ ጌታዬ እንደው በእውነት ሙስሊምም ክርስቲያኖችም በእውነት ደው አድርጉላት። ይሄን ሆዳይቶ የሚጨክንና እዛ ሄዶ ኮሜንት የሚጽፍ ሰው ካለ ይሄ ሰው አይደለም አውሬ ነው። የዛሬው ሆዷን አይቶ ሴትነቱን ያልፈተሽ ካለ በእውነት እኔ እንጃ። በጣም ነው የሚያሳዝነው። በእውነት በሰላም ትወልዳለች። ብዙ መከራ ስቃይ ያሳልፋለች። በጣም ብዙ በእውነት የሚያውቅ ያውቀዋል። አንድ ሰው ልጅ አንድ ወር እንኳን ከባሉ ጋር ተጣልቶ የሚሰማው ስሜት ታውቃላችሁ። የሩታ ሰው የከፈለችው መስዋዕትነት ታውቃላችሁ። ያ ነገር ነው አሁን ቤተሰብ ድረስ ለመድረስ እንኳን እያገዳት ያለው ነገር የመጀመሪያ የጠፋ ጥፋት ነው። በእውነት ፋሚሊ ግን እሱ ያሽቃብጥ፣ ግን ነገ ሌላ ቀን ነው። የሩታ እህቶች የሚዲያ ተከታዮች 10 ሺህ ያላችሁ እባካችሁ ከሩታ ጎን ሆኑ። በእውነት በጣም ነው የምታሳዝነው። ጀግንነቷ ማበረታታት አለብን። እንደዚህ ኮናካ ወደ ኋላ ተሰብራ እንዳትቀር እኔ ጥንካሬዋ ለራሱ ሙራኔ ነው ለኔ። በእውነት ማን ነው አለ ቤተሰብ አለ ባል አርግዞ የዝን ያህል ኮንፊደንስ የሚኖረው ማን ነው? እስኪ ፋሚሊ ግን ማን ነው? እስኪ ተናገሩ ኮሜንት ላይ። ያ መስዋዕት የከፈለችለት ባል ከርቶ ከሌላ ሴት ጋር የተላላሰ ሲመጣ ዛሬ እሷ አርጉዙና እንደዚህ ሆና ስትመጣ ማን ልባችሁ ምን ያህል ይጎዳል? ምን ያህል ይሰማችኋል? በእውነት እኔ እንጃ። እኔ አንዳንድ ጊዜ ምን አይነት ልብ ነው ያላቸው እሷን የሚሳደቡ ሴቶች? ምን አይነት ጨካኝ ናቸው? ምንድን ነው ግን አላማቸው? ላለው እውነት በጣም ጠንካራ እኮ ናት። እሷ በመጣችበት ቦታ ላይ እናንተ መታችሁ ይሄንን ክፍተት ቢያጋጥማችሁ ትቀውሳላችሁ፣ ታብዳላችሁ፣ በእውነት ትታመማላችሁ። እሷ ግን ተቋቁማ ዛሬ ላይ ለዚህ ክብር ያበቃኝ አመሰግናለሁ ያለችው ፈጣሪዋን። በእውነት እቺ ሴት አትወደድም? እቺ ሴት ጠንካራ አይደለችም? ለሴቶች አስተማሪ አይደለም? ለወጣቶች አታስተምርም? አንድ ወንድ ቢከዳችሁ ልጆቻችሁን በስነ ስርዓት ስንቱ ነው እያስወረደ ጋንጋ የሚጥል ስንት ሴት አለ። ባሎቻቸው እኮ ሲክዷቸው እኮ መድኃኒት በልተው የሚሞቱ ስንት ወጣቶች አሉ። በእውነት ስንት ችግር አለ። ሩታ ሀብቴ ግን በእውነት አሳዳጊዎቿ ሺህ ዓመት ይኑሩ። በእውነት ጀግና ሴት ናት። ጀግና ወንድ አባትና እናት ነው ያሳደጋት። አንድ ቀን ክፍተት አትሰማትም። በቃ ሚዲያ ስትመጣ ስቃ ነው የምትመጣ። የውስጡ ፈጣሪ ነው የሚያውቀው። እኛ ሚዲያ ላይ ግን የዚህን ያህል ኮንፊደንስ ኖሯት ስትመጣ ደስ ይለናል። እውነት እሱ ግን አስመሳይነቱን በራሱ አፍ ተናገረው።
ሁሉም ሰው እዚህ ምድር ላይ እያስመሰለ ነው የሚኖረው አለ። ይሄም ማለት ምንድነው? እያስመሰለ ነው ሩታን ትጫወትባት የኖረው። በቃ እኔ ከቤተሰቡ ጀምሮ በቃ ምንም ነገር ስነ ስርዓት እንደሌላቸው ጨካኝ እንደሆኑ ነው ያየሁበት። አንድ አባትና እናት ያለው ሰው ይዝህን ያህል አያደርግም። እርጉዝ ሚስት አስቀምጦ